ለ2018 በጀት ዓመት እንደምታውቁት ሁላችንም ተቋም መገንባት አለብን ብለን በተነጋገርነውና በተግባባነው መሰረት ከመምሪያ እስከ አንድ ማዕከል ያለው ሰራተኛችንና አጠቃላይ የፖለቲካ አመራሩ በማሳተፍ የ2018 በጀት ዓመት አጠቃላይ በኬፒአይ የለየናቸው ዋና ዋና ግብ ተኮር እቅዶቻችን ግንቦት 3 100% እና በላይ በመፈጸማችን ለሁላችሁም ለነበረው ትጋትና ቁርጠኝነት ትልቅ አክብሮት ስላለን እናመሰግናለን ለማለት እንወዳለን። ሁለተኛው የፖለቲካ አመራሩ ለዘርፉ የሰጠው ትኩረት ከገቢ ቀጥሎ ሁለተኛ ደረጃ ለዜጎች የስራ ዕድል መፍጠር አለብን ተብሎ በተቋማችን ዲጂታላይዜሽን እንድንገባ ዲጂታላይዜሽን በተለይ ስራ ፈላጊዎች ምዝገባ፣ ስልጠና፣ የስራ ዕድል ፈጠራና ኢንተርፕራይዝ መስራቶችና ሌሎችም ሲስተሞች ከተማ አስተዳደራችን በሌለው በጀት በጅቶ አጠቃላይ ለባለሙያዎቻችን ግብዓት ከታብ ጀምሮ ዳታ እየሞላ በየዓመቱ በሌለው በጀት የእኛን ተቋም በመደገፍና ወደ ሲስተም እንድንገባ ስላደረገን ለፖለቲካ አመራሩ ምስጋና አቅርቡልኝ። ሶስተኛው ከላይ እስከታች ያለው የፖለቲካ አመራራችን ስፔሻሊ የክፍለ ከተማ ዋና ስራ አስፈጻሚዎችና ፓርቲ ኃላፊዎች የስራ ዕድል ፈጠራውን በየወሩ በመገምገም በዘርፉ የሚታዩ መሰረታዊ ክፍተቶች፣ ህጸጾች በማስተካከልና በማረም ከጎናችን በመሆን ለዚህ ውጤት እንድንበቃ አድርጋችኋልና እናንተንም እናመሰግናለን ማለት ነው። ዛሬ የተገናኘንበት ዋና ዓላማ በስራና ክህሎት መምሪያ በበጀት ዓመቱ የተከናወኑ ዋና ዋና አበይት ተግባራቶችን በመገምገም ለ2019 በጀት ዓመት አስፈላጊ የሆኑ እና ትኩረት የሚሹ ተግባራትን በመለየት የዕቅድ አካል አድርገን የንቅናቄ መድረክ መፍጠር ስለታሰበ ነው። ይህም ሲሆን ባለፈው በጀት ዓመት እንደ ከተማ አስተዳደር ከስራ ዕድል ፈጠራ ስራችን አንጻር በርካታ ወጣቶች የስራ ዕድል የተፈጠረበትና በዚህም ከ20 ሺህ በላይ የሚሆኑ ዜጎቻችንን ተጠቃሚ ማድረግ የቻልንበት አብዛኛውን ደግሞ በቋሚ የስራ ዕድል እንዲፈጠርላቸው መደረጉ በከተማ አስተዳደሩ ከጊዜ ወደ ጊዜ እየአደገ ያለውን የስራ ዕድል የመፍጠር በተለይ ተቋማት ለወጣቶችና ለትውልዱ ምቹ የስራ ሁኔታ በመፍጠርና የስራ ዕድል ተጠቃሚ እንዲሆኑ በማድረግ ረገድ ከፍተኛ አስተዋጽኦ ሲደረግ ነው የቆየው። በዚህም በርካታ ወጣቶቻችንን ተጠቃሚ ማድረግ ችለናል ማለት ነው። ሌላው የስራ ዕድል ወይም የስራና ክህሎት ተግባር የአንድ ተቋም ተግባር ብቻ ባለመሆኑ ተቋሙን በዓመት በተቀናጀና በተደራጀ ሁኔታ ሲመራ ነው የቆየ። ለዚህም በከተማ አስተዳደራችን ውስጥ ያሉ ሁሉም ባለድርሻ አካላትና ባለቤት የሆኑ ተቋማት ለዚህ ተቋማት ግቦች መሳካት ያደረጋችሁት አስተዋጽኦ በቀላሉ የሚገመት አይደለም እና ልናመሰግናችሁ እንፈልጋለን። ከዚህም በተጨማሪ ባለፈው ዓመት በነበረን እንቅስቃሴ በተለይ እንደ ከተማ አስተዳደር ለወጣቶች የስራ ዕድል መፍጠሪያ ጸጋዎችን በመለየት ከሚመለከታቸው ባለድርሻ አካላት ጋር በመሆን እነዚህ ጸጋዎች ለታለመላቸው ዓላማ ከመዋል አንጻርን የተሰራው ስራ እጅግ አበረታች የነበረበት ሂደት ነበር። በተመሳሳይ የስራ ዕድል ፈጠራው ፍትሃዊ እንዲሆንና ግልጽነትና ተጠያቂነት ያለው እንዲሆን ከማድረግ አንጻር ከባለፉት ዓመታት ስናየው በዘንድሮ ዓመት አዳጊ የነበረበት በተለይ የስራ ዕድል ፈጠራውና የስራ ፈላጊ ምዝገባው በቴክኖሎጂ በዲጂታላይዜሽን በመከናወኑ የስራ ጥራትን ሊያረጋግጥ በሚችል መልኩ የተሰራ ስለሆነ ይሄም ትልቅ ስኬት ነው ብለን ነው የምንወስደው ማለት ነው። ከዚህም ባለፈ ከስራና ስልጠና ስራችን አኳያ እንደ ከተማ አስተዳደር በከተማችን ውስጥ የሚገኘው የፖሊቴክኒክ ኮሌጃችን በአይሶ ሰርተፊኬት እውቅና ያገኘልንና የከተማችንን የስልጠናና ልዩ የክህሎትና የስልጠና ክፍተቶችን በላቀ ደረጃ ሊሞላበት የሚችል የተሻለ ተጨማሪ አቅም የፈጠረልን ዘመን የነበረበት ሂደት መሆኑን ሁላችንም ልንገነዘበው ይገባል። ይህም ሆኖ ግን ባለፈው ዓመት የስራና ክህሎት ስራችንን ስንሰራ ሁሉ ነገር ባልጋ ሆኖልን አይደለም። በርካታ ተግዳሮቶችና መሰረታዊ ችግሮች
ነበሩብን። በተለይ ደግሞ የስራ ዕድል ፈጠራችንን ፍትሐዊ ከማድረግ አኳያ ለዚህም ምቹ ሁኔታዎችን ከመፍጠር አኳያ ከተማ አስተዳደሩም ተቋሙን ባቀደው ልክ በሚፈልገው ደረጃ ማግኘት አልቻልንም። ስለዚህ ይህንን ማስተካከልና ማረም ያስፈልጋል። ከዚህም በተጨማሪ የወጣቶች የስራ ዕድል በምንፈጥርበት ጊዜ ትልቁ አቅማችን የካፒታል አቅም ነው። የካፒታል አቅማችን ደግሞ በዋናነት የምናገኘው ከተለያዩ የረጅ ድርጅቶች የምናገኘው እንዳለ ሆኖ በመንግስት አቅምም የምንተገብራቸው በተለይ በተዘዋዋሪ ብድር ወጣቶች ተጠቃሚ እንዲሆኑ የምናደርጋቸው አንዱ የፕሮጀክታችን አካል ሲሆን በዚህም የብድር ስርጭትና የብድር አመላለሳችን ላይ በተለይ ተበዳሪ ኢንተርፕራይዞች የተሰጣቸውን ብድር በወቅቱና በጊዜው ከመመለስ አኳያ ሌላኛው ተግዳሮት ሆኖ ቆይቶብናል። ሌላው በአሰራሩ መሰረት ለ5 ዓመትና ከዛ በላይ የሆናቸው ሼዶችን በተገቢ ሁኔታ በገቡት ውልና አሰራር መሰረት ለመመለስ ብዙዎቹ ፈቃደኛ ባለመሆናቸው አንደኛውም ተግዳሮታችን ይሄ ጭምር ሆኗል ማለት ነው። ስለዚህ ዛሬ ላይ በምናደርገው አጠቃላይ የ2018 የአፈጻጸም ግምገማና የቀጣይ የ2019 እቅዶቻችን ላይ እንደ ከተማ አስተዳደር ፍላጎታችን ምንድን ናቸው የሚሉትን መለየት ያስፈልጋል። የመጀመሪያው ነገር የክህሎት ልማት ስራችን ላይ በተለይ ከገበያ ፍላጎት ጋር የተጣመረ ስልጠና መስጠት ያስፈልጋል። ይህንን ደግሞ በቅርባችን የደብረ ማርቆስ ፖሊቴክኒክ ኮሌጅም አለ። የግል ኮሌጅ እዚህም ከውስጣችን ትገኛላችሁ። ስለዚህ የስልጠና ሂደታችን ገበያው በሚፈልገው ሁኔታ ስልጠና መስጠት አንዱና ቁልፍ የተቋማችን ተግባር ይሆናል። እዚህ ቤት ያለን ባለድርሻ አካላትም በእቅዳችን ውስጥ ይሄንን ሊመልስ የሚችል ዋና ዋና አጀንዳዎች ተቀምጠዋል የሚለውን በደንብ ማየት ያስፈልጋል። ከዚህ ጋር ተያይዞ የብቃት ማረጋገጫ እንደዚሁም የአቅም ግንባታን የማሳደግ የሰልጣኝ የባለሙያዎችን አቅም ከማሳደግ አንጻር ብዙ ስራ መስራት ይጠበቅብናል የሚል መልእክት ማስተላለፍ ፈልጋለሁ። ሁለተኛው በሚቀጥለው በጀት ዓመት በትኩረት ማየትና መስራት ያለብን ከባለፈው ጥንካሬዎቻችንና ጉድለቶቻችንን በደንብ ገምግመን ማስተካከልና ከተማችን ላይ መሰረት ሊጥል በሚችል መልኩ በተደራጀ ሁኔታ የምንሰራው የስራ ዕድል ፈጠራና የኢንተርፕራይዞችን ልማት ላይ በደንብ ስራ መስራት ይጠበቅብናል። በዚህ ረገድ ባሳለፍነው በጀት ዓመት አብዛኛው የስራ ዕድል የፈጠርንበት ዘርፍ የአገልግሎት ዘርፍ ላይ ነው። ስለዚህ ቁልፍ ዘርፎች ላይ ማተኮር በቀጣይ ዓመት የዚህ ተቋም ተግባርና ኃላፊነት መሆን ያስፈልጋል ማለት ነው። ከዚህ አኳያ በተለይ በግብርናና በማኒፋክቸሪንግ ዘርፍ ላይ በከፍተኛ ሁኔታ የወጣቶች የስራ ዕድል ተጠቃሚነትን ማረጋገጥ ያስፈልጋል ማለት ነው። ከዚህም በተጨማሪ የፋይናንስና የመሰረተ ልማት ትስስር ስራዎችን መስራት ያስፈልገናል። ወጣቶቻችን የስራ ዕድል ስንፈጥር የፋይናንስ አቅማቸውን ሊያጎለብት የሚችል የብድር ስርዓቶችን ማፈላለግና ተጨማሪ ሀብት ሊሆኑን የሚችሉ እድሎችን ማመቻቸት ያስፈልጋል። ከዚህ ጎን ለጎን የመሰረተ ልማት ግንባታዎች ያስፈልጉናል። የወጣቶች የስራ ዕድል መፍጠሪያ ሼዶችን መገንባት፣ ለእነዚህም ደግሞ ከፋይናንስ አቅርቦታችን ጋር ማስተሳሰር እና የወጣቱን ችግር ሊመፈታ የሚችል የስራ ዕድል ስምሪት መስጠት ያስፈልጋል ማለት ነው። ሌላው ከዚህ ጋር ተያይዞ በጣም በትኩረት የምንሰራው የአገልግሎት አሰጣጥና ዲጂታላይዜሽናችንን ከዚህ በላይ ማዘመን ያስፈልጋል። እንደ ከተማ አስተዳደር ሞሰብ የአንድ ማዕከል አገልግሎት በቅርቡ አጠናቀን ወደ ሙሉ ትግበራ እንጀምራለን። ከዚህ አኳያ አንዱ ወደዛ ተቋም ይገባል ብለን የምናስበው ይሄ ተቋም ነው። ይሄንን የአገልግሎት አሰጣጣችን ደግሞ ዲጂታል የስራ ፈላጊዎች ምዝገባ፣ የኢንተርፕራይዞች ድጋፍና ክትትል፣ የስልጠና ሂደቱን በዲጂታላይዜሽን ውስጥ ማስገባት ያስፈልጋል እና በተለይ ቢሮክራሲ መቀነስ በጣም ክሪቲካል ወይም ቁልፍ ስራ አድርገን መሄድ አለብን። ከዚህ ጋር ተያይዞ የሚስተዋሉ ኢንተርፕራይዞች ከተደራጁ በኋላ የመሬት አቅርቦት ላይ ያለው ወጣ ገባ መንገጫገጭ ነገር መታረም አለበት። ይህንን ሊያርም የሚችል የአሰራር ስልት መቀየር
ያስፈልጋል የሚለውን ሁላችንም መስራት አለብን። ከዚህም ባለፈ የኢንዱስትሪ ጋር የሚኖረን ትስስርና የሰላም ግንባታ መስራት በጣም እንደ ከተማ አስተዳደር ያስፈልጋል። ሰላም ሲኖር ነውና ሀገር የሚለማው፣ ህዝብ በሰላም ወጥቶ በሰላም የሚገባው፣ የምንፈልገውን ኢኮኖሚያዊና ማህበራዊ ፖለቲካዊ ተጠቃሚነት ልናረጋግጥ የምንችለው። የምንሰራቸው ስራዎች ሁሉ ለምንገነባት ሀገር የሰላም መሰረትና ቤዝ እየጣልን መሄድ ስላለብን በዚህ ዘርፍ ደግሞ በተለይ የምንፈጥራቸው የስራ እድል ፈጠራ ስራዎቻችን የሀገራችንን ሰላም የሚያረጋግጡና የተቋም ግንባታን በጽኑ የሚያቆሙ አይነት አሰራሮችን መዘርጋት ስላለብን በ2019 በስራና ክህሎት መምሪያ ላይ በትኩረት ስራዎችን ስንሰራ እነዚህንና ሌሎች ወቅታዊና ሀገራዊ የተቋሙ ተግባራቶችን ለቅመን ሰርተን ከተማችንንና ወጣቱን እንደዚሁም መላ ህዝባችንን ተጠቃሚ